ሌላ ነገር አለ? ሀቢባ መንቻካ ናት፣ ዘቢባ መንቻካ ናት። መንቻካ ነው፣ ዝርክርክ ናት። ንፍጧ እየተንጠባጠበ ነው የምትመጣ። የበላችበት ገንፎ እንኳን ዘይቱ እየተንጠባጠበ ገረገር ብላ ትዝታ ውስጥ እንድንገባ ትፈልጋለች። የእውነት እቺ ጋረራ ፊት ማለት ነው። ጋረራ ምን ማለት እንደሆነ ሂጂና አስተርጉም። አልነግርሽም። እከካ ኦርጋን ትጠራለች ምናምን ነገር ይቁረጧ እንዳይጠራ ከፈለገ እዚህ ምድር ላይ እሱ የሚኖረው ለመንፋት ብቻ። ሴቶች ሲጽፉለት ልምጣ ላግባሽ እንኑር አብረን የሚል ብቻ ነው የሚጽፈው። ምንም ሌላ ሴንቴንስ እንኳን መጻፍ የማይችል ጀዝባ ዛሴ ሚዲያ ላይ ሰዎች እንደዚህ በማለት እኔ ሚዲያ ላይ የምመጣው እነሱን ላሞግስ ብቻ ነው እንዴ? መብቴ ነው። ያንን ሰው ሳይ የተሰማኝ ይሄ ነው። ምን አባት አመጣል? አንተን ቆንጆ ማለት ግዴታ ያለብኝ መሰለን? ፑፍ ታስጠላለህ ማለት መብቴ ነው። ይሄ ስሜቴን የሚገድብ እስቲ ህግ አይደለም ሃይማኖት ይምጣ። ጠማ ከፋል እሷ ቤት በየመሃል እንትን ታስገባለች። ገነት ቤተሰብ ምናምን የሚል የለም ኤዲት አድርጋ ምናምን ከዛን ይቀፋል ብላ ደግሞ ሰስፔንስ ትፈጥራለች። እውነት የኛ ማለዳ ኮከቦች ሻፋዳ ለመልስም ተዘጋጅ የሚሄዱም ሰዎች ለዛ ሰው እውቅና እየሰጡ ስለሆነ ተመልካችም ራሱ የምናየውንና ማናየውን የምንከተለውና ማንከተለውን ብናቅ መልካም ነው። ምክንያቱም ከፊታችን ትውልድ አለ። ስሙ ጋይስ ገና ሳይጽፉላት እንግዲህ የሚመለስሽ መልስ ጠብቂ ብላችሁ የምትጽፉልኝ ትላለች። ገና ሳትለቂው ነው እንዴ እንደዚህ እንደምትባይ የገባሽ? እቺ ሞዴሬተር ናት እንዴ ጋይስ? ሞዴሬተር ናት። እና አሁን አንቺ አትከተሏት እያልሽ ስፒች አነቃቂ ቃል እንትን አነቃቂ እንትን እያልሽ ስፒች ብትይ ይሻልሻል። አንቺ እያነቃቃሽ ከኔና ከአንቺ ማንን እንደሚወድ እስቲ ጠይቂያቸው። እዚህ 4000 ምናምን ሷላ እስቲ የእውነት ከኔና ከዚች ጋህነብ ሴትዮ ሄለን ባንቺ አንደራደርም በሚል ጻፉ። ማትደራደሩ እኮ አይ እሷን አትንኪብን የምትሉ ቁጭ ብላ ታንበብ ጻፉ። ጋይስ ዩቲዩብ ላይ የሚያላችሁ ጻፉ ጋይስ። ምን ያህል በእኔ እንደማትደራደሩ አሳያችሁ። አሳዩ። እኔ ለልብ ለእሷ ደግሞ እንደዚህ ጣት አውጡላት። ዋት ዘሄል በሏት። መድረኩ የኛ ነው ጋይስ። ዶንት ስትሬስ። ዋት ዘሄል በሏት። ቀፋፊ በሏት። አንብቢ ቁጭ ብለሽ ምን አባሽ መሄጃለሽ? አንድ ነገር ልንገርሽ፣ ካስመሳይ ሰዎች ግልጽ የሆኑ ክፉ ሰዎች ይሻላሉ። እኔ ግልጽ የሆንኩ ክፉ ነኝ፣ በዛ ያምኑኛል። ገብቶሻል? በማስመሰል ምንም ነገር ምበላ ምስጥ አይደለሁም። አስመሳይ ሰዎች እንትን ናቸው፣ ምስጦች ናቸው። መቼ በልተው እንደሚጨርሱ አታውቅም። ኦፍ ኮርስ በጣም ክፉ ነኝ፣ ነግሬ ነው አለዛው ነግሬ ዛሴ መዘጋጀት የራስ ፋንታ ነው። ነግሬ ነው ዛሴ አይደል? አየሽ፣ እያየሽ ነው። እዚህ ሚዲያ ላይ ምንም ይሄ በግ ተከታይ ምናምን የሌላት ሰው ብኖር እኔ ነኝ። ምክንያቱም ዛሬ ያወራሁበትን ቶፒክ ሌላ ቀን ሌላ አመለካከት ሊኖረኝ ስለሚችል ቶፒኬን የሚከተሉ ሰዎች ብቻ ናቸው። እንደዛም ግን ከኔ ጋር ይስማማሉ ባንቺ ጉዳይ ላይ። አይገርምም? ቴንክ ዩ ሀይትዬ፣ ያ ቴንክ ዩ። ይሄን ያህል ይስማማሉ። አይተሻል? ዛሲ ባንቺ ጉዳይ ላይ ምን አይነት እንደሆነሽ እኔ በኔ ቶፒክ እርግጠኛ አይደለም። ለምን ልቀያየር ብዬ አይደለም። እነሱ ያወሩት ወሬ ላይ ነው መሮኮዝ። ለዛ አንዳንድ ጊዜ አናድዳቸዋለሁ። ብዙ ጊዜ ነው ማናድዳቸው። ምንም ደጋፊ ወይ አሁን ባህሪ የገባቸው ሲመጣ ተቃዋሚም ይሄን ያህል ቋሚ የሆነ ተቃዋሚ የሌለኝ ሰው ነኝ ብዬ ነው ማስበው። ቋሚም የሆነ ደጋፊ ያለኝም ሰው ነኝ። አንድ ቀንም ሰው በሆነ ነገር ከጎኔ ቆማ ምናምን ብዬ አላስብም።
ግን ባለፈው ቀን ከጎኔ ስለቆሙ አይ ፕራውድ ለእኔ ትልቅ ፕራይስ ያላቸው ሰዎች ናቸው በአሁን ታይም ማለት ነው። እዛ ሴት ይሄ ጊፍት ምናምን አይደለም ፕራይሳቸውን ይጋር እዛ ሴት ቴንክ ዩ። እኛ እዚህ ጋር ቲክቶክ ላይ ዩቲዩብ ላይ ተቀምጠን ስናይ ልጆቻችንም እኮ እቺ የምንሰማት ወይ ያን የምንሰማውን ሰው እኮ ተከትለው ገብቶ ያዩታል። ያንን ነው ኮፒ የሚያደርጉብን። ስለዚህ እኛ ራሳችን ጋይስ ምንድን ነው ያለችው? ልጆቻችን ምንድን ነው የሚማሩት ታዲያ ትላለች። እውነት እግዚአብሔርን በስቲ ልጆችሽ ምን እንደሚማሩ አሳሰበሽ? ከልጅነታቸው ጀምረሽ እንደምንም ብለው ገደልም ገብተው ድራማ ሰርተው እንዴት ሜክ እንደሚያደርጉ የገዛ አባታቸውን ለዩቱብ ዩዝ እያደረግሽ መኖርን እያስተማርሽ አንቺ አሁን ስለ ልጆች አስተዳደግ ታወሪያለሽ? ልጆችሽን በዚህ እድሜያቸው አረገዝኩኝ አቅለሸለሸኝ የሚል ድራማ ውስጥ እያስገባሻቸው። እውነት እኔ እኮ እዚህ ሚዲያ ላይ አፌን ስከፍት ብቻዬን ገብቶሻል? የልጄ ልደት ነው የልጄ ምርቃት ነው የልጄ ምናምን ብዬ የልጄን ስም በመጥራት አንድ አበባ እንኳን የመቀበል ፍላጎቱ ሞራሉም የሌለኝ ሰው ነኝ። ስንት ዓመት እዚህ ሚዲያ ላይ ሰው ሲያውቀኝ በእንደዚህ አይነት መንገድ አልታወቅም። እኔ መቼ አንሻችሁ እንዴ እናቴ ትም መቼ አንሻችሁ ለእናንተ አይነት ደግሞ አንቺ ነሽ አሁን ልጆቼ ምን ይማራሉ? ወንዱን ልጅሽን ቼክ አድርጊው። በነገራችን እኔ እንደዚህ አይነት ነገር ላይ አስተያየት አልሰጥም። ገብቶሻል? ትልቁ ልጅሽን የሆነ ነገር እንትን በይ፣ ውሸት ነው በይ፣ እኔ ሄድልሻለሁ። እሺ ተግባብተናል። ቤታችን ውስጥ የምናየውን ነገር ሶሻል ሚዲያ የምንከተለውን ሰው ማወቅ መቻል አለብን። እኛ እዚህ ጋር ስንከት ልጆቻችን ይሰማሉ፣ ያያሉ። ነገ ደግሞ ያን ፈልገው ይከፍቱታል። ምክንያቱም ሰው ሲያደርጉ ያገኙታል። ያን ሰው እሱን ፎሎ ያደርጉ እሱን መከተል ይጀምራሉ፣ እሱን ይሆናሉ። በኋላ ያው አንዳንድ ሰው የስድብ ሰው ሲሳደብ ሲያይ ደስ የሚለው ሰው አለ። ቀይ ስድብ አሁን አንቺ ከአንቺ ጋር ስንት ዓመት አርቲስት የነበረውን ነፃነት ወርቅነህ በእንደዛ አይነት መንገድ ስትዘግቢ ልጆችሽ ምንድን ነው የሚሉሽ? ምንድን ነው የሚሉሽ? ካሜራሽ እንደዚህ ያስተካክለሽ ጥቁር ለብሰሽ እስቲ ቶሎ በል አብራ ብለሽው ልጅሽን ከዛ ናፂ ሞተ ስትይ እውነት ምንድን ነው የሚሉሽ? ልጆቼ ምን ይለዋል ነው ያልሽው? እውነት አንቺ ለልጆቼ ስል ተጋባው ብለሽ ማታውን አሽትሬውንና አሽትሬ ነው የሚባለው የሲጋራ ማጥፊያ አሽትሬ ነው የሚባለው ሐረር አሽትሬውንና የቢራ ጠርሙስ እየተጋተ እዛ ኮንዶሚኒየም ሽንቱን ላው ላይ የሸና የሚተኛ ሰውዬ አባታቸውን እዛ ጥለሽ ለዩቱብ መሸቀለያ ብቻ በየቪዲዮ ላይ ስታስገቢ እውነት ልጆች ምን ይላሉ? ህፃናቶችን የማይመለከታቸው እንደማያውቁሽ የራስሽ ልጆች ምን ነው የሚሉሽ? አንቺ አሁን እንደዚህ ነገር ላይ አስተያየት ሰጫለሽ? አንቺ ቅራቅሞ ቅንዝራም የጂጂ ታላቅ እህት ማለት ነው። ንፍጣ ስድቡ አይነት የሚያዝናናው የሚስቅ ሰው አለ። የቁጣ አይነት የንግግሩ አይነት የሚልበት እንትን በቃ ጀግና ጎበዝ በቃ ልክ ልኩን ነገርሽ ምናምን የሚሉ አሉ። እንዲህ እያሉ የሚናገሩ ሴቶች ቀዝቀዝ ቢሉ መልካም ነው። ጋይስ ኢንሳይደሮች ነገ ምናምን ጠጥቶ ተንገዳግሎ ሲሄድ ከነ ላው ላይ ባንጠባጠበ ሽንት ከነ ጨርቆ ሱሪ ቀርጻችሁ ልቀቁልኝ፣ ላኩልኝ። እኔ ለቀዋለሁ። እሺ እኔ ለቀዋለሁ። እኔ ኢንፎርሜሽን ላድረስ እንጂ ድርግም ቢል ደንታ የለኝም። የምፈልገውን ነገር ከደረሰ ደንታ የለኝም። ለእኔ ላኩት። ኢንሳይደሮቼ ዳይ ኮንዶሚኒየም። እሺ ያ ያው አንዳንዴ ከፍ እያለ ስንሄድ እንደዚህ አይነት ነገሮችን ዲፌንድ ለማድረግ ሁለቴ አናስብም። ቢኮዝ ልጆች አሉ፣ ቤተሰብ አለን። የሚነኩ ሰዎች ደግሞ እኛንም ይመለከተናል የነሱ ጉዳይ። ምክንያቱም የተነኩት ሰዎች እነሱ ብቻ ሳይሆኑ እኛም ተነክተናል፣ ብዙዎቻችን ተነክተናል። ይሄ ለእኛ ጉዳያችን አይደለም። አሁንም ለዛኛው መልስ ልሰጥ አይደለም የምፈልገው፣ ግን ተለመደና እነኝም ደግሞ ታዋቂ ሰዎች በቃ አሁን እያስቆምሽኝ ነው። እንትና ምክር እየሰጠች ነው ለህዝቡ። ንቁ ነው፣ እያነቃቃሽ ነው። ሞቲቬሽን ስፒክ
አንቺ ስፒከር የሆንሽ ሴትዮ፣ አንቺ የድሮ ሻርፕ ቴፕ የመሰልሽ ሴትዮ ማለት ነው። ሰላም ሄለን በማርያም ስለ እንትና ጉዳይ የሆነ ነገር ሹክ ልበልሽ ነው እኮ ያየሁ። የኔ ሳይደሮች እኮ እንትን ናቸው። እስቲ እናቴት ኢንሳይደር ብሎ ጻፈልኝ እንትና ኢሱ ለዘቢባ ወደ ቦክሱ ሊድ ፍቀጅልኝ ብሎ አስፈቀዳት። አትሂድ ካለችው ደግሞ እዛ ቁጭ ሊል ነበር ዘቡ እያለ ሊውል ነበረ ብሎ ጻፉልኝ። የባለፈው ትላንትና ላይቭ ገባችሁ አላላችሁ? ያንን ይዘቱ ነው እኮ የጻፉልኝ። የኔ ልጆች እኮ የተረገሙ ናቸው እኮ የኛ ልጆች። እግዚአብሔር ደስ ይላል። ኢንሳይደሮች አዲስ አበባ ሀገር ቤት ዳይ እሺ፣ የእሷን እንትን በር የኢሱን እንቅስቃሴ ግራ እንዲጋቡ ቤታቸው ስር እንዳለ እንዳውቅ በመረጃ ብቻ አይደል እንትና ታውቃላችሁ እናት። እሺ ሂዱበት። ጊዜው እየወጡ መልስ መስጠት ጀመሩና የልብ ልብ እንዲሰማቸው ሆነና ነገሮች በጣም ለወራት ቀጠሉ። ለወራት ክብር መስጠት ከባድ ነው እና ስም መጥቀስ ላይ ያስፈልጋል። ምንም ነገር እኮ የምታውቀው ነገር የለም። ለወራት ቀጠሉ አለች። ለወራት ለአመታት ነው። እሺ ስም መጥራት ክብር ነው ምናምን። አሁን አንቺ ዝፍጥ የሆንሽ ሴትዮ አከበርሽኝ አላከበርሽ ምንድን ነሽ አንቺ? አሁን አንቺ እከካም ቁሌታ ያ ምን ኢንሳይደር ጽፋችሁልኝ ነው? ተነሳባቸው እነዚህ ጂኒዎች። የኔ ልጆች እኮ የተቻሉ ፈልገኝ ይችላል። ዶንት ፕሩቭ ዩርሰልፍ ብያለሁ። በፍጹም ፕሩቭ ማድረግ አያስፈልጋችሁ። በፍጹም እንዲህ አይደለም እንዲህ ነበር እንዲህ አይደለም ምናምን ማለት አያስፈልጋችሁ። ብሎ 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 ሶሻል ሚዲያ እንትንም ያናፍሰው ሌሎች ሴቶችም ወይ ወንዶችም ሌሎችም እንደዚህ ያናፍሱት ሲጨርሱ ሌላ ኢሹ ሲያገኙ እነሱ ወደዛ ጃምፕ ያደርጋሉ። ሌላ ደግሞ ቪክቲም ይመጣል። ጠንካራ የሆነ ያሸንፈዋል። ጠንካራ ነው ደግሞ እንዳለ ተንኮታኩቶ ይቀራል። ሜዳ ላይ ይቀራል። ሜዳ ላይ ሲቀር በሳቅ ነው የሚሞቱት። ምን አይነት መንፈስ ነው? በሳቅ በደስታ ሳይ አይሆንማ። እንደዚህ አይነት ነገሮችን ሳይ እመጣለሁ አንዳንዴ። ያው በቀደም ነካ ለማድረግ ሞክሬያለሁ። አንዳንዴ እመጣለሁ። ምን አባሽ ልሳሽ ልታድሪ ነው ታዲያ? ካሁን በኋላ የኔን ቂጥ እየላሰሽ ነው ማደር ያለብሽ። ዛሴት ያ ገብቶሻል? ቂጤን እየላሽ ነው። ፕሮቭ ማድረግ አይጠበቅም ምናምን። እኔ እንኳን ለአንዳንድ ጀዝባ አይደለም እንኳን ለማንም ላጫም ንፍጡን በስነ ስርዓት የማይጠርግ ዝርክርክ አይደለም በተለያየ አጀንዳ በተለያየ ግለሰብ በተለያየ መንግስት ላይ ጠረጴዛ እየደበደብኩ አስተያየት የምሰጥ ሰው ነው። አስተያየት እሰጣለሁ። ናና መልስ ስጠኝ እያልኩ አይደል። እንኳን አንቺ ላጫም ማለት ነው። ቆሻሻ እኔን የመሰለች ንግስት ጋር ቁጭ ብያስ ስንት ሰው ገና ስገባ አቴንሽን ፈልጋ ነው አታውሪባት እያሉ ነበር እኮ። የኔ ልጆች እኮ ይንቀዋቸዋል። አርቲስት ትጫወታላችሁ እንዴ? ምድረ አርቶ አደር ሁላ ማለት ነው። ምን አባታችሁ ከከም የምን አባታችሁ አርቲስት ነው? እድሜ ለቴሌፎን ቴሌፎን ካለ አርቲስት ነህ። ጀስት ትደቅናለህ። አርቲስት ማለት እውቅና አይደል? እዛ ሴት ድሮ በነ ብዙነሽ በቀለ ዘመን አቅራሩ። አሁን በዚህ ሁላ ቴሌፎን እኔ አርቲስት ነኝ፣ በዚህም አንድ አርቲስት ነኝ፣ በዚህም አንድ አርቲስት ነኝ። እዛ ሴት እውቅና አላችሁ የምትያቸው እነ ዘቢባ እርሜን እኔ ስለ ራሴ ታሪክ ስናገር ላያዩዋቸው 2000 ሰው ሲገባ እነሱ ራሱ ደንግጠዋል። ምን ፍለጋ ነው የመጡት? እኔ እኮ እንደዚህ አይነት ሰው አይቶኝ አያውቅም ነው ያለው። አይ ቆሻሾች፣ ይሄ ቦታው የኛ ነው። እሺ የኛ ነው። አንበሳ ከጫካ ሲወጣ መጫወቻ ነው የሚሆነው።
ማንም እየተደገፈው ነው ፎቶ የሚነሳበት። እዛ ሴት ሁሉም በቦታው ያምራል። ይሄ ቦታ የኛ ነው። የኛ አይደለም እንዴ ጋይስ? አይደል? ያ እከካ ያለፈባችሁ ሂዱና እዛ ገራገራ ተለጅ ወደ ቤት ወደ ነፍስ ነገር ተባባሉዝ። ማንም መጥቶ ክለብ የሚያያችሁ የለም። ልቅ አለች ምድረ ዝምባ ችግር። ካሁን በኋላ አልበም ብታወጡ ምን በእኔ ክንድ ስር ነው። በተለይ ዘቢባ የምታርፍ እናቴ ትሙት አልፋታሽ። አንቺ ጋር ቁጭ ብሎ አንቺ አሮጊት፣ አንቺ ብሉባንጃ፣ አንቺ ጋንጃ፣ አንቺ ምናምን ሲል ቁጭ ብለሽ ከኋላ ስስቄ የነበርሽውን እሱን አይደለም ሂሳብ የምከፈለው። ዘቢባ እናቴ ትሙት አስከፍልሻለሁ። መቼ ነው እቺ ልጅ እንደዛ ያልኩት ብለሽ እንድትማረሪ ነው ማረግሽ። መብቴ ነው ዘፈንሽን አለመውደድ፣ መብቴ ነው መውደድ፣ መብቴ ነው መጥላት። ስፈልግ ተፋበታለሁ ነው የምልሽ። ገብቶሻል? እብድ ከሆስፒታል መድኃኒት ምትቅም ይመስለኛል ሲል ከኋላ ስታላግጭ የነበረው እኔ እሱ ነው። ሲጀምር እሱ ሲፈጠርም ደደብ ስለሆነ አይሰማማል። አንቺ ነው የምረግጠው። ድሮ ያለሽን ነገር እወቂ፣ ደደባቱኝ፣ አንቺ ነሽ የጠቀምሽው ነበር አለምልሽ። አሁን ግን የአንቺን ለአጫምነት ነው ነግርሽ። ሰው እንደዚሁ አስቦ አንቺ ያለሽበት ባር እንኳን እንዳይገባ ነው ማረገው። ትዌቢ እነገነት እየመጡ እጅት ለያጀ ተያይዘው ገራ አንተ ልጅ ወደፊት ወደ ገልበጥ ነገር በራብ እዛ ተግማሙ። ከፈልጋል ቡና እየጠጣችሁ ነው የምትዘፍኑት። ከእንግዲህ ማንም ሰው ለእናንተ እጅ ለእጅ ተያይዞ አይዘፍ። ወጥተሽ ይቅርታ ትጠይቂያለሽ። ቢያንስ እንትናም ሴት ናት እንትናም ወደዛ ናት የሚል ዘፈን ላይ ተሳትፈሽ ነበር አይደል? ገና ለገና አንቺን ለማሞገስ ወኔ ለመስጠት እኔን እብድ ናት ምናምን ሲል ቁጭ ላይ ስስቂ እንደነበረ ለዛ ዋጋ አስከፍልሻለሁ። እግዚአብሔርን አስከፍልሻለሁ። እናቴ ትሙት እንኳን ህግ ጋር አይደለም የሃይማኖት አባቶች ጋር ብትሄጂ ምንም አታረጊ። መብቴ ዲስ ሚዲያ ፊገር ነሽ። ምን አባሽ ታመጫለሽ? ግዴታ አንቺን እኔ ሚዲያ ላይ የመጣሁት እናንተ ላደንቃችሁ አይደለም፣ ማስተያየት ልሰጥ። እዚህ ሚዲያ ላይ ይሄን ፎቶ ትለቃለህ። አንተ ጥቁር ነው ካልክ እኔ አይኔ ጥቁርን ከለርን አጣርቶ የማያይ ከሆነ ጅጉርጉር ነው የማለት መብት አለ። ምን አባት አመጣለ? በእኔ አይኔ እንደዛ ነው የሚያየው። ምን ታመጣል? ቀይ አድርጎ ካሳየኝስ ዘሴት ምን አባት አመጣል? አይኔ ነጭ አድርጎ ካሳየኝ ምን ታመጣል? እንዴት ካሳየ ብለህ እስቲ ህገ መንግስት ገልጸህ እስቲ እኔ እንትን በል ቆሻሻ። እዚች ምድር ላይ እኔ የምኖረው አንተን ላሞግስ ነው እንዴ? እስቲ አንድ ነገር ይቅርታ ጠይቃታል። ዘቢባንሽ የምትጠይቂ ጃኒን እሰይ ሲባል ጃኒ ላይ አደጋ በመድረሱ ደስተኛ የሆኑ ሰዎችን ትንሽ ወቀስ ለማድረግ ሞክራለሁ። ይሄ አንዳንዴ ያስፈልጋል ብዬ ነው ማስበው። ምናልባት አሁንም ልክ አይደለም። ባለፈው ስለ ጃኒ ላይ አውርተሽ መልስ ስላልተሰጠ ካልተሰማ በዚህ ቪዲዮ ከተሰማ ብለሽ እንደገና መድገምሽ ነው። ምን ያለ አቴንሽን ሲከር ምን ያለ የጠረረብሽና የደረቀብሽ ሰው እንደሆንሽ እኮ እንኳን እንቁላልሽ ገቢሽ እንደደረቀ ይሄ ያስታውቃል። በነገራችን ልጆችሽ አድገዋል። የራሳቸው ዩቲዩብ አላቸው። የየራሳቸውን ዩቲዩብ አስይዘሻቸዋል። አሁን ላንቺ ለአንድን ለነፍስሽ እቺ የምታገኛት ዩቲዩብ አንሳሽ ነው እንደዚህ የምትስገበገቢ? አንቺ ቅርናታ ቅንዝራ። ድሮም እኮ ሰው የሆነ ነገር እያገኘ ሲመጣ ነው የበለጠ እንትን የሚልበት ኬስ። አሁን ያንን ቪዲዮ ካሁን በፊት ሰርተሽ ስላላወራንበት ማንም ሰው ሊያም አላወራችበት ምንም ስላላወራች አልታየም እንዴ ብለሽ እላው ላይ መጨመርሽ ነው። የሆነ ይሄን ሰሞን አቴንሽን ሲከር የሆነ ዩቲዩብ ላይ ማለት እንትኖች ላይ ቶፒኮች ላይ አንቺ ኢንቮልቭ ማድረግሽ ነው አይደል? ጃኒ ምናምን ነገር